ሰላም እንዴት ናችሁ ቤተሰብ ያላችሁበት ሰላማችሁን ያብዛልኝ። በዛሬው ቪዲዮ እንደዚህ የሚያምር ቆንጆ ድፎ ዳቦ ይዤላችሁ ተመልሻለሁ። እንደምትወዱት ተስፋ አደርጋለሁ። ይህን ቪዲዮ ስትጀምሩ በላይክ ጀምሩ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ኦን በማድረግ ዘወትር የሚለቀው ቪዲዮ እንዲደርሳችሁ ያደረጋችሁ አበረታቱ፣ ተከታተሉኝ። ወደ አሰራሩ ስንሄድ እዚህ ጋር በመጀመሪያ አብሼን ቆልቼ እፈጫለሁ። ለዳቦ ቅመም ወሳኝ ነው። ጋር ትንሽ አብሽ በደንብ ግብት ሳይለው ተብተብ አደርገዋለሁ። ይሄን ያክል ከቆላሁት በቂ ነው። በጣም ከጠቆረ ከገባው ይመራል። ትንሽ ቀዝቀዝ ሲል ወቅጠዋለሁ። ወይም መፍጫ ካለን በመፍጫም ብንፈጨው እንችላለን። በማቦካበት ሳህን ላይ ዱቄቴን ጨምራለሁ። አንድ ኪሎ ከግማሽ የፍርኖ ዱቄት ነው እየተጠቀምኩና ድፎ የደፋሁት። እንደ እቃችን እንደ ፓትራችን ተለቅ ያለ ከሆነ ጨመር ማድረግ እንችላለን። ትንሽም ከሆነ ቀነስ አድርገን ዱቄቴ እንደዚህ ነፍቼዋለሁ። እና እንደዚህ ዱቄት ነፍቻለሁ። በዚህ ላይ ያዘጋጀሁትን ቅመማ ቅመም አደርጋለሁ። ነጭ አዝሙድ፣ ጥቁር አዝሙድ፣ የተፈጨ ድንብላል ያለኝ እነዚህ ጨምረዋለሁ። በዚህ ላይ አብሹ ትንሽ በደንብ ስለማይደቅ እንደዚህ በወንፊቱ ላይ ብንነፍለ ነው። ትንሽ ጨው ጨምራለሁ። ጨምሬያለሁ። ቅመም ዱቄቱን በአንድ ጋር አቀላቅለዋለሁ። እንደዚህ ደረቆቹን ግብአቶች እንደዚህ ካቀላቀልኩኝ በኋላ ዘይት ጨምራለሁ። ከግማሽ ብርጭቆ ትንሽ አነስ ያለ ነው የጨመርኩት ዘይት። እዚህ ጋር ቅዝቃዜውን ለቀቅ ያደረገ ለስ ያለ ውሃ፣ በዛ ላይ አንድ ማንኪያ እርሾ፣ የደረቅ እርሾ፣ አንድ ማንኪያ ስኳር አደርግና እንደዛ አቀላቅልና እርሾውን ለትንሽ ደቂቃ ኩፍ እንዲል አደርገዋለሁ። በዛውም እርሾው መስራት አለመስራቱን እሞክረዋለሁ። እንደዚህ ከቀላቀልኩት በኋላ ከደን አደርገውና ቢያንስ ለ5 ደቂቃ እጠብቀዋለሁ። ይኸውና ከ5 ደቂቃ በኋላ እንደዚህ ኩፍ ብሏል። ያው እርሾው ይሰራል ማለት ነው። ያው ቶሎ ነው ኩፍ ያለው። እርሾ መስራት አለመስራቱን በዚህ መልኩ እንደዚህ ብንሞክረው ጥሩ ነው። እርሾዬን በዱቄቱ ላይ ጨምሬያለሁ። በዛ ላይ በጣም ቀዝቃዛ ያልሆነ በጣም ያልሞቀ ቅዝቃዜውን ለቀቅ ያደረገ ውሃ በዛ ብናወቃው ጥሩ ነው። ከቀዘቀዘም ቶሎ ኩፍ ላይል ይችላል። ስለዚህ በጣም መጋል የለበትም። መካከለኛ ሙቀት ያለው ወይም ቅዝቃዜውን ለቀቅ ያደረገ በዛ ብናወቀው አሪፍ ነው። እሽት አድርግና አወቀዋለሁ። ማውቂያ ካለን ጥሩ ነው። ማሽን የሊጥ ማሽን ካለን ጥሩ ነው። እኔ ግን እንደዚህ በእጄ ነው የማወቀው።
በአንድ ጊዜ አይደለም ውሃ የጨመርኩት፣ ቀስ ቀስ እያልኩ እየጨመርኩኝ ሽታ አድርግና አወቀዋለሁ። ገና ሳወቀው የቅመሙ ሽታ ልነግራችሁ አልችልም፣ በጣም ቆንጆ ነው። ዳቦን የሚያሳምረው የሚያጣፍጠው ቅመሙና ስናወቀው ሽታ አድርገን ማውቀታችን ነው። እንደዚህ ጠብ እያደረኩኝ ሽታ አድርጌ አወቀዋለሁ። ቆንጆ አድርጌ እንደዚህ ሽታ አድርጌ አውቅቸዋለሁ። አሁን ላስቲክ ሽፍን አድርገውና በላው ላይ ደግሞ ጨርቅ ጣል አደርግበታለሁ። ትንሽ ሞቅ እንድለውና ቶሎ ኩፍ እንድል። እዚህ በላው ላይ ጨርቅ ጣል ስናደርግበት ቶሎ ኩፍ እንዲል ይረዳዋል። ይኸውና ከ45 ደቂቃ በኋላ እንደዚህ ኩፍ ብሏል። ቆንጆ ሆኖ ኩፍ ብሏል። አያችሁት? ሊጡ በጣም ቅጥን አላለም፣ ውፍር አላለም። ውስጡ የሆነ ቆንጆ ይሆናል። እንደዛ አድርገን አስተካክለን ስናቦካው እዚህ ጋር እየጋገርኩትኝ በኸስ ነው ወይም በሰላጣ ቅጠል ነው። ሰላጣ ቅጠሉ ከታች አደረኩኝ። በዛ ላይ ሊጤን አደረኩኝ። ቅጠል ወይም የሙዝ ቅጠል ወይም የኮባ ቅጠል ካላገኘ በዚህ መልኩ ብንጋግረው ያው አብዛኞቻችን እናውቃለን። እንደዚህ ላልሞከራችሁት እህቶቼ ሞክሩት። ከላይም እንደዚህ ሽፍን አደርገዋለሁ። እንደዚህ ሽፍን ካደረኩት በኋላ ቢያንስ ለ10 ደቂቃ ያክል አቆየዋለሁኝ። ወደ ላይ ትንሽ ኩፍ እንዲል ማለት ነው። ባናደርገውም ችግር የለውም፣ ግን ወደ ላይ ኩፍ እስከሚል ድረስ ከጠበቅ ነው የሆነ ይነፋል። ስለዚህ እንደዚህ ቢያንስ ለ10 ደቂቃ ብናቆየው 10 ደቂቃ እና ከ10 ደቂቃ በላይ ብናቆየው ቆንጆ ነው። አሁን ወደ ፍርን አስገባዋለሁ። አያችሁት? እንደዚህ ወደ ላይ ሙልት ብሏል። ፍርን አስገባዋለሁ። ይኸውና ፍርን ውስጥ ካስገባሁት ከ40 ደቂቃ በኋላ እንደዚህ ቆንጆ ሆኖ ላይ ፍት ብሎ ከለሩ የሚያምር ሆኖ እንደዚህ በስሏል። ዋው! አያችሁ? በጣም ነው የሚያምረው። ቅጠሉ ደግሞ የሰላጣው ቅጠል ልክ እንዴት ነው እንደ የኮባ ወይም የሙዝ ቅጠል በኮባ ወይም በሙዝ ቅጠል እንደሚጋገር ዳቦ ነው። ሽታው በጣም ነው ደስ የሚለው። እንዴት እንደሚያምር እስ ደግሞ ልጨው ላሳያችሁ። ቅጠሉን አንስቼው ላሳያችሁ። በጣም ነው የሚያምረው ሽታው። ዋው! ከስር ደግሞ ያለብጠውና እልጠዋለሁ። የታችኛውም እንዴት እንደሚያምር ዋው!
በጣም ነው የሚያምረው። የቅመሙ የቅጠሉ ሽታ በቃ ልክ የሀገራችን ይሄ ድፎ ዳቦ ነው የሚሸተው። ቤተሰቦቼ በጣም ቆንጆ ነው። ዋው ቤተሰብ በጣም የሚያምር ቆንጆ ድፎ ነው። እንደምታዩት ነው። ምንም መናገር ማስረዳት አይጠበቅብኝም። ቤተሰቦቼ በጣም ልዩ ነው። እኔ በጣም ወድጀዋለሁ። ከስርም ከላይም ብታዩት ቃል የለም። እንዴት ነው? እንዴት አያችሁት? ድፎዬን በኮሜንት አሳውቁ ቤተሰቦቼ። እንደምትወዱት ተስፋ አደርጋለሁ። ያልሞከራችሁት በዚህ መልኩ በኸስ ወይም በሰላጣ ቅጠል እመኑ ሞክሩት፣ ትወዱታላችሁ። አብዛኞቻችን ያው ስደት ላይ ያለ እናውቃለን፣ ግን ያልሞከራችሁት ሞክሩት፣ እመኑ ትወዱታላችሁ። እቆርሰውና ደግሞ አሳያችኋለሁ እንዴት ነው በቃልል እንደ ሀገራችን ዳቦ ስንጥቅጥቅ ብሎ ምናምን ከላይ ራሱ በጣም ነው የሚያምረው። ደግሞ ቆርሰውና አሳያችኋለሁ። በእርግጠኝነት ሰርታችሁ ብትሞክሩት በጣም ነው የምትወዱት። ደግሞ ቆርሼ ላሳያችሁ። ይኸው ተቆርሶ ደግሞ እንዴት ነው የሆነ በገበሬ የተጋገረ ዳቦ ነው የሚመስለው ቤተሰቦቼ። ዋው ጣዕሙ ደግሞ ልነግራችሁ አልችልም። የቅመሙ ዋው ነው። እንደወደዳችሁ ተስፋ ያደርጋለሁ ቤተሰቦቼ። ያልሞከራችሁት በዚህ መልኩም ደግሞ እንድትሞክሩት እጋብዛችኋለሁ እና ሞክሩት ቤተሰቦቼ። ተከታታዮቼ አብራችሁ ስለምትቆዩ አብራችሁ ስለቆያችሁ ቪዲዮን ስለምታዩልኝ ስለምታበረታቱ እጅግ በጣም አድርጌ አመሰግናለሁ። የዛሬው ይህን መስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም።